እነዚህ አሁን የምነግራችሁ ህልም ካለማችሁ እግዚአብሔር አሁን ካያችሁት ህልም እንዲታደጋችሁ በፍጥነት ወደ ጸሎት ስፍራችሁ ሂዳችሁ ተንበርክካችሁ ከእግዚአብሔር ረድኤት ልታገኙ ይገባል። እግዚአብሔር ካልረዳችሁ፣ እግዚአብሔር ካላገዛችሁ አሁን ካያችሁት ህልም በራሳችሁ ጥበብና በራሳችሁ መንገድ ታመልጡ እንደማትችሉ ልነግራችሁ ፈልጋለሁ። ምክንያቱም ይህ ህልም ከመንፈሳዊ ዓለም ተቀነባብሮ የመጣ ስለሆነ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ በፍቅር እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና የደወል ምልክቷንም በመጫን በየቀኑ የምለቅላችሁ መንፈሳዊውን ሐሳብ እየወሰዳችሁ መንፈሳዊ ህይወታችሁን እንድታሳድጉ በፍቅር እጠይቃችኋለሁ። ዛሬ ጸሎት ስለሚያስፈልጋቸው ህልም እግዚአብሔር ከረዳችሁ ፈተና ውስጥ ከመግባታችሁ በፊት ጠቋሚ የሆኑ ህልሞች ወደ ነፍሳችሁ ያመጣና ከዛ ከፈተና እንድትጠበቁ ከእግዚአብሔር ፊት ተንበርክካችሁ ጸጋ እንድትለብሱና ከፈተና መውጫ መንገዱን እንድታገኙ በፊቱ ልትንበረከኩ ግድ ይላል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጸሎት አስተምረን ባሉት ጊዜ አንዱ ከተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ፈተና አታግባን ብላችሁ ጸልዩ። ምክንያቱም ፈተና በየቀኑ ሊኖር ይችላል። በህይወት እስካላችሁ ድረስ ባለጋራ እንዳላችሁ አውቃችሁ ወይ ደግሞ ጠላት እንዳላችሁ አውቃችሁ በተጠንቀቅ እንደ ወታደር ካልቆማችሁ በቀር እዚች ምድር መኖር ብርቱ ሰልፍ እንደሆነ መጽሐፍ ቅዱስ አበክሮ በተለያየ መንገድ ይነግረናል። እግዚአብሔር እንደገና ሊረዳን ሲፈልግ፣ ሊያግዘን ሲፈልግ፣ ንቁ እንድንሆን ሲፈልግ እግዚአብሔር ሌሊት በተኛንበት ጊዜ የዛኔ እግዚአብሔር በዚች ምድር ስንኖር የተሰወረውን ነገር እየገለጠ የጠላትን ጥቃት የጠላትን ፍላጻ እንድናከሽፍና በእግዚአብሔር ፊት ተንበርክከን ጸጋ እንድንለብስ ያደርገናል። የመጀመሪያው ጸሎት የሚያስፈልጋችሁ ህልም እንደዚህ ካያችሁ በፍጥነት ልትጸልዩ ይገባል። ድንጋይ ከማታውቁት አቅጣጫ እየተወረወረ ወደ ቤታችሁ እየተወረወረ ወደ ህይወታችሁ እየተወረወረ እየደማችሁ የሆነ እንቅፋት እየመታችሁ እንደዚህ አይነት በተለይ እንደገና ከተለያየ አቅጣጫ ከማታውቁት አቅጣጫ ከፍ ካለ ስፍራ መጥቶ እናንተን እየመታችሁ ከሆነ ወይ ቤታችሁን እያፈረሰ ከሆነ ወይ ስራ ቦታችሁን እያፈረሰ ከሆነ ይህ እጅግ ጸሎት የሚያስፈልገው ህልም ነው። ምክንያቱም መጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 2 ከቁጥር 34 ላይ እንደዚህ ይላል፣ ታላቁ የባቢሎን ንጉሥ የሆነው እንደዚህ አይነት ህልም አየ። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየሁ አለ። ይህ ህልም ዳንኤል ሲተረጉምለት መንግስቱ እንደሚፈረካከስና ከሱ በኋላ የሚመጡትን ነገስታት የሚያደቃቸው አንዳች ኃይል ከመንፈሳዊ ዓለም እንደመጣና የሱ መንግስት እንደማትጸና፣ የመጀመሪያው የወርቅ መንግስት፣ ሁለተኛው የነሐስ መንግስት፣ ሶስተኛው የብረት መንግስት፣ አራተኛው እንደገና የሸክላ መንግስት ብሎ ከፋፍሎ ህይወት ታሪኩን እንደነገረውና ያ ድንጋይ ወርቁንም ነሐሱንም ብረቱንም ወይም ደግሞ ሸክላውንም አድቅቆ የበላይ እንደሚሆንበት ነገረው። አያችሁ፣ በህይወታችሁ የሆነ አታክ የሚያደርጋችሁ ነገር ካለ፣ ማንም የማይከለክለው ነገር ካለ እናንተ ልታስቆሙት የምትችሉት በአንድ ነገር ብቻ ነው። መጸለይ አለባችሁ። በእግዚአብሔር ፊት ተንበርክካችሁ ከእግዚአብሔር ምሕረት እየጠየቃችሁ እግዚአብሔር ሆይ ሊሆን ካለው አድነኝ፣ ከሚመጣው ነገር አድነኝ። እግዚአብሔር ሆይ በፊትህ እኔ ታናሽ ነኝ። እግዚአብሔር ሆይ ከእኔ ይልቅ ያንተ ኃይል ይበረታል። ከእኔ በላይ አንተ አዋቂ ነህ። ስለዚህ የወደፊትን የምታውቅ እግዚአብሔር ሆይ ከተሰወረብኝና ከምፈራው ነገር ሁሉ አድነኝ እያላችሁ ካለማችሁት ህልም ልትጠበቁና በእግዚአብሔር ፊት ተንበርክካችሁ ልትድኑ ይገባል። እዚሁ ላይ ግን አንድ እንድታውቁት የምፈልገው ሚስጥር ምንድን ነው? የምታልሙት ህልም የሚሆነው ስላለማችሁ ብቻ አይደለም። በህልማችሁ ላይ ስላላችሁ ትኩረት ወይም ደግሞ ያለማችሁት ህልም እንዲሆንም እንዳይሆንም ማድረግ ትችላላችሁ። ምክንያቱም አንዳንድ ነገሮች እግዚአብሔር ከመሆናቸው በፊት ለኛ በሚስጥር የሚገልጠው
እንዳይሆኑና ነገሩ እንዳይገለጥ በእግዚአብሔር ፊት እንድንበረከክ ስለፈለገ ነው። አንዳንድ ህልሞች እንደገና ያለምናቸው ሊሆኑ ያሉ ነገሮች ስለሆኑ በእግዚአብሔር ፊት ተንበርክከን ህልሙ ወደሚታይ ዓለም እንዲገለጥ በጽናት በመጸለይና ከመንፈሳዊ ዓለም ጎትተን ወደ ህይወታችን እንዲመጣ እንድናደርገው ነው። ስለዚህ አንዳንድ ህልሞች እንዳይፈጸም ማድረግ ትችላላችሁ። አንዳንድ ህልሞች ደግሞ እንዲፈጸም ማድረግ ትችላላችሁ። ህልም ማለት የመንፈሳዊውን ዓለም መግቢያ በር ስለሆነ ይህ የመጀመሪያው ነው። ሁለተኛው እንደገና እባብ እየነደፋችሁ የምታዩ ከሆነ በተለይ እንደገና እግራችሁን እየነደፋችሁ የምታዩ ከሆነ ብዙ ጊዜ በህልማችሁ እባብ እየገደላችሁ እናንተ እባቡን እየገደላችሁ የምታልሙ ከሆነ ጠላቶቻችሁ እየገደላችኋቸው እንዳላችሁ ወይም ደግሞ እግዚአብሔር ጠላታችሁ አሳልፎ እንደሚሰጣችሁ እየነገራችሁ እንደሆነና እንድትዘጋጁ እንድትበረቱ ነው። በአንጻሩ ግን እናንተ እባብ እግራችሁን ወይም ሰኮናችሁን እየነደፋችሁ ወይም መርዝ እየረጨባችሁ እንደዚህ አይነት ህልም ካለማችሁ ልክ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ እንዲህ ተጽፎ እንዳለ ባንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ ይላል የእግዚአብሔር ቃል። አያችሁ፣ ምንም አይነት ሁኔታ ላይ ውስጥ ገብታችሁ እባብ እየነደፋችሁ የምታዩ ከሆነ እባብ መንፈሳዊ ዓለም ላይ ሪፕሬዘንት የሚያደርገው ወይም ደግሞ የሚወክለው የጨለማው ዓለም አገዛዝ ውስጥ ያለውን ኃይል ወይ ደግሞ ዲያብሎስን፣ ሰይጣንን፣ አጋንንትን እንደሚወክል ልታውቁ ይገባል። መንፈሳዊ ነገሮች የሚገለጡበት ወይ ደግሞ የሚመሰሉበት ነገር አለ። አሁን ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሲያስተምር እውነተኛ የወይን ግንድ እኔ ነኝ አለን። አያችሁ፣ ኢየሱስ ክርስቶስ ግንድ ሆኖ ሳይሆን ወይም ደግሞ ለማይገባቸው ሰዎች ማስረዳት ሲፈልግ ግንዱ እኔ ነኝ አለ። ቅርንጫፎቹ እንደገና ለሐዋርያት እናንተ ናችሁ አለ። አያችሁ፣ ብዙ ጊዜ አሁን ግንድ ስታዩ ፍሬያማ የሆነ ግንድ የምታዩ ከሆነ ያ ግንድ ማለት ብዙ ጊዜ ክርስቶስ ኢየሱስ ሊወክል እንደሚችል ልታውቁ ይገባል። ልክ እንደዛው እባብ እየነደፋችሁ የምታዩ ከሆነ እባብ እያስቸገራችሁ በመንገዳችሁ እየቆመ ከሆነ በጣም ልትጸሉ ይገባል። ምክንያቱም እባብ እግራችሁን እየነደፈ ነው ማለት ሩጫችሁን እየገታ እንደሆነ፣ አረማመዳችሁን እያሰናከለ እንደሆነ፣ በምትሄዱበት ሁሉ እንቅፋት እያስቀመጠ እንደሆነ ነቀታችሁ ልታውቁ ይገባል። መጽሐፍ ቅዱስ ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። አያችሁ፣ እማታውቁ ከሆነ ወይም ደግሞ ለእውቀት ቦታ ከሌላችሁ፣ ለመንፈሳዊ እውቀት ፍላጎትና ተነሳሽነት ከሌላችሁ ምናልባት በማታውቁት ሁኔታ ወጥመድ ውስጥ ልትገቡ ትችላላችሁ። ስለዚህ እንደዚህ አይነት ህልም ካለማችሁ በእግዚአብሔር ፊት ልትንበረከኩ ይገባል። ምክንያቱም መጽሐፍ ቅዱስ ላይ በሮሜ ምዕራፍ 16 ከቁጥር 20 እንደዚህ ይናገራል። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። ያችሁ ሰይጣንን ድል ሊነሳው የሚችል እግዚአብሔር ነው። ሰይጣንን ድል መንሳት ሊሰጣችሁ የሚችል ራሱ እግዚአብሔር ነው። ሰይጣንን ድል የነሳው በዚህ ምድር ክርስቶስ ኢየሱስ ብቻ ነው። ይህንን ኃይል፣ ይህንን አሸናፊነት፣ ይህንን ጸጋ እንደገና ከራሱ ከእግዚአብሔር ካልተቀበልን ያንን የጨለማ ኃይል ማሸነፍ አንችልም። ስለዚህ እንደዚህ አይነት ምልክቶች ስናይ፣ እንደዚህ አይነት ህልሞች ስናይ፣ እንደዚህ አይነት ራእዮች እያየን ከሆነ በእግዚአብሔር ፊት ተንበርክከን አቅማችን ልናጎለብት ይገባል። እግዚአብሔር አምላክ ሙሴ ከእግዚአብሔር ጋር ከዋለ በኋላ ሙሴ ፊቱ እንደ ፀሐይ አበራ ይላል። አያችሁ፣ ይህ ማለት የእግዚአብሔር ኃይል፣ የእግዚአብሔር ክብር ሙሴ ተጋብቶበት እንደነበረና እስራኤላውያን ሊያዩትና ሊቋቋሙት እንዳልቻለ ሁሉ እናንተም በእግዚአብሔር ፊት በጸሎት የምታሳልፉት ጊዜ፣ በእግዚአብሔር ፊት ተንበረከካችሁ የምታለቅሱት ያንን ጊዜ ሕይወታችሁንና የሚመጣው ዘመናችሁን የማስተካከል አቅም አለው። ይህ እግዚአብሔር እናንተ እንድትጠፉ ስላልፈለገ የሰጣችሁ ምልክት ነው። እግዚአብሔር አምላክ ሲናገር ቸል የሚል ትውልድ ካለ ያ ውድቀት ትቀድምበታለች። እነዚህ ሁለት ህልሞች ካለማችሁ በእግዚአብሔር ፊት ጾም ጸሎት እያያዛችሁም ሊሆን ይችላል። በእግዚአብሔር ፊት በቻላችሁት መጠን ንስሐም እየገባችሁ ቢሆን በትኩረት ጸሎታችሁን ወደ እግዚአብሔር
ምልጃችሁን ወደ እግዚአብሔር ልታደርሱ ይገባል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።